ሰላም ልጆች እንዴት ናችሁ? ሳምንታችሁ እንዴት ነው ያለፈው? ጥሩ ነበር አይደለ? ዛሬ ደግሞ በአዲስ ሰንበት ትምህርት ወደፊታችሁ ቀርበናል። ለዛሬ የሚኖረን ፕሮግራም በመጀመሪያው ሰዓት ላይ የመዝሙር ፕሮግራም እና የሰንበት ትምህርት ፕሮግራም ይሆናል። አብራችሁን ቆዩ። ሁላችሁ ልጆች ከህፃናት ሰንበት ትምህርት ክፍል የዛሬውን 5ኛውን ሰንበት ትምህርት ይዘንላችሁ መጥተናል። ርዕሱ የሚለው ሳሙኤል የእግዚአብሔርን ቅንነት በማሰብ ህዝቡን ሞገተ ይላል። የመታሰቢያ ጥቅሳችን የሚገኘው 1ኛ ሳሙኤል ምዕራፍ 12 ቁጥር 22 ሲሆን እግዚአብሔር ለእርሱ ህዝብ ያደርጋችሁ ዘንድ ወዷልና እግዚአብሔር ስለ ታላቅ ስሙ ህዝቡን አይተውም ይላል። የትምህርቱ ዋና መልእክት እግዚአብሔር እኔን ልጁ በማድረጉ ደስተኛ ነው ይላል። ልጆች እናታችሁን፣ አባታችሁን ወይም መምህራችሁን የሚያሳዝን የነበረ ቢሆንም እንኳ የፈጸማችሁት ድርጊት ነበር። የእስራኤል ህዝብ እግዚአብሔር ላይ እንዲህ አድርገው ነበር። የእስራኤል ህዝብ ከእግዚአብሔር ይልቅ ንጉስ እንዲመራቸው ወሰኑ። ስለዚህም ወደ ሳሙኤል ሄደው በዙሪያቸው እንደነበሩ ህዝቦች ሁሉ ንጉስ እንዲኖራቸው እንደሚፈልጉ ለእግዚአብሔር እንዲያስታውቀው ነገሩት። ሳሙኤል እግዚአብሔርን አናገረው። እግዚአብሔርም ንጉስ ሳኦልን ሰጣቸው። ንጉሱም በጦርነት ድል እንዲያገኙ በረዳቸው ጊዜ ንጉስ ስላገኙ የደስታ በዓል ለማክበር ተዘጋጁ። ወደ ጌልጌላም እንሂድ፣ በዚያም ንጉስ እናነግሰዋለን፣ በእግዚአብሔርም ፊት መስዋዕት እናቀርባለን አላቸው ሳሙኤል ህዝቡን። እናም ሳሙኤል ንጉስ ሳኦል እና ህዝቡ በሞላ በዓሉን ለማክበር ተሰበሰቡ። መስዋዕቶች እያቀረቡ እግዚአብሔርን አመለኩ። ከዚያም በዚህ ወቅት ሽበት ያወጣ እና ሸምግሎ የነበረው ሳሙኤል ህዝቡን ጸጥ እንዲሉ አሳሰበና ንግግሩን ጀመረ። እግዚአብሔር እንደጠየቃችሁት አድርጓል አለ ሳሙኤል። መሪ አድርጎ ንጉስ ሰጥቷችኋል። እኔስ ብሆን ከወጣትነታችሁ ጊዜ አንስቶ መሪያችሁ ሆኜ ቆይቼ የለምን? እስቲ ንገሩኝ። አታልያችሁ አውቃለሁ? የሰረኳችሁስ ነገር አለ አለ። እነሱም በፍጹም በማለት መለሱ። እንዳላስታለልከን ሆነ እንዳልበደልከን እውነቱን እንናገራለን አሉ። እርሱም መልካም፣ አሁን እዚህ ሆኜ የምትሉትን እሰማለሁ። እንግዲህ እግዚአብሔር ንጉሳችሁ በነበረ ጊዜ ለእናንተ ለአባቶቻችሁና ከጥንት ጀምሮ ለነበሩት ዘሮቻችሁ ያደረገውን መልካም ነገር ሁሉ ላሳስባችሁ። ሳሙኤል እግዚአብሔር ህዝቡን ከግብፅ አውጥቶ እንዲመሩ ሙሴንና አሮንን እንደላከላቸው አስታወቃቸው። ህዝቡም አስታወሱ። የእስራኤል ህዝብ አምላካቸውን ረስተው ጣዖታትን እንዳመለኩ ትዝ ይላችኋል በማለት ሳሙኤል ንግግሩን ቀጠለ። ጌታም የሲሰራን ባሪያዎች እንዲሆኑ ለእሱ አሳልፎ ሰጣቸው። ያን ጊዜም ታዲያ ህዝቡ ምን ነበር ያደረጉት? እግዚአብሔር እንዲያድናቸው ለመኑት በማለት መለሱለት ህዝቡ። ጌታም ለማገልገል ቃል ገቡ አለ ሌላኛው። ይህ ሁኔታ ደግሞ ደጋግሞ ነበር የተከሰተው በማለት ሳሙኤል ስለ ሁኔታው አስታወሳቸው። እስራኤላውያን ጌታን እየረሱ ጣዖታትን በማምለክ ለባርነት የተዳረጉትን ጊዜ ብዙ እንደነበር አስታወሳቸው። በየጊዜው አጥፍተናል፣ ተጸጽተናል፣ ጌታ ሆይ አንተን እናገለግላለን ይሉ ነበር። ጌታም በየጊዜው ይቅር ይላቸውና ያድናቸው ነበር። እናንተ ደግሞ በማለት ሳሙኤል ንግግሩን ቀጠለ። ንጉስ ይሰጠን አላችሁ። ጌታም አንድ ንጉስ ሰጥቷችኋል። ንጉሳችሁ አድርጉ የሚላችሁ ሁልጊዜ የሚያስደስታችሁ አይሆንም። ንጉሳችሁን አክብሩ፣ ነገር ግን ሁልጊዜ ለእግዚአብሔር ታማኝ ሁኑ። እንግዲህ እግዚአብሔር የሚያደርገውን እዩ። ጊዜው የመከር ወቅት እንደሆነ ታውቃላችሁ። እግዚአብሔር ነጎድጓድና ዝናብ እንዲልክ እጸልያለሁ። ይህም የሚሆነው እግዚአብሔር እንዲመራችሁ በመፍቀድ ፈንታ ንጉስ እንዲሰጣችሁ መጠየቃችሁ እጅግ ክፉ ድርጊት እንደሆነ እንዲያሳያችሁ ነው አላቸው። ከዚያም ሳሙኤል ወደ እግዚአብሔር ጮኸ። በዚያኑም ቀን ነጎድጓዱ ከላይ እየጮኸ ታላቅ ዝናብ ዘነበ። ህዝቡም ብርድ ይዟቸው በስብሰውና ፍርሃት ተሞልተው እርስ በርስ ተጠጋግተው ቆሙ። አድነን በማለትም ወደ ሳሙኤል ጮኹ። ንጉስ ይሰጠን በማለታችን አጥፍተናል፣ አትፍሩ አለ። እሱ ደግሞ እግዚአብሔር ለእርሱ
ሕዝብ ያደርጋችሁ ዘንድ ወዷልና በማለት ሳሙኤል በርህራሄ መለሰላቸው። ሕዝቡም በዚህ ጊዜ የነበራቸው ጭንቀት ቀነሰላቸው። እግዚአብሔር ሕዝቡ እንዲሆኑ እነሱን በመምረጡ ደስተኛ ሆነው ልባቸውም ሞቀ። አጥፍታችኋል አለ ሳሙኤል፣ ነገር ግን አሁን የእግዚአብሔር ሕዝብ ናችሁ። እኔም እጸልይላችኋለሁ፣ ደግሞ መልካሙን መንገድ እንዴት መከተል እንደምትችሉ አስተምራችሁ ዘንድ አልለያችሁም። እናንተም ሁልጊዜ ጌታን በፍጹም ልባችሁ ማገልገልን አስታውሱ አለ። ከዚያም እነዚህ የተመረጡት የእግዚአብሔር ሕዝብ ልባቸው መለስ አለ። እግዚአብሔር ያደረገላቸውን መልካም ነገሮችን ለማስታወስ በድጋሚ ቃል ገቡ። ጌታ ይባርካችሁ ልጆች። ኢየሱስ አዳኜ ነው አልናወጥም፣ በፍቅሩ ይዞኛል አልናወጥም። በወንዝ ዳር እንደተተከለ ዛፍ ከቶ አልናወጥም። መከራ እንኳን አያናውጠኝ፣ ደስታ እንኳን አያናውጠኝ። በወንዝ ዳር እንደተተከለ ዛፍ ከቶ አልናወጥም። በክርስቶስ ኖራለሁ አልናወጥም፣ ፍቅሩ ሸፍኖኛል አልናወጥም። በወንዝ ዳር እንደተተከለ ዛፍ ከቶ አልናወጥም። መከራ እንኳን አያናውጠኝ፣ ደስታ እንኳን አያናውጠኝ። በወንዝ ዳር እንደተተከለ ዛፍ ከቶ አልናወጥም። ቃሉ መግቦኛል አልናወጥም፣ እሱ ይመራኛል አልናወጥም። በወንዝ ዳር እንደተተከለም ዛፍ ከቶ አልናወጥም። መከራ እንኳን አያናውጠኝ፣ ደስታ እንኳን አያናውጠኝ። በወንዝ ዳር እንደተተከለ ዛፍ ከቶ አልናወጥም። ታዲያሎች እንዴት ነበር? ወደዳችሁት አይደለ? እኔም በጣም እንደወደድኩት፣ መዝሙሩም ደስ ይላል። አሁን ደግሞ የሚኖረን ፕሮግራም የታሪክ ሰዓት ይሆናል። ታሪኳንም እንደምትወዳት ተስፋ አደርጋለሁ። አብራችሁን ቆዩ። ልጆች እንዴት ናችሁ? ደህና ናችሁ? በድጋሚ ስለተገናኘን ደስ ብሎኛል። እናንተም ደስ እንደሚላችሁ ተስፋ አደርጋለሁ። የባለፉ ታሪኮቹን ወዳችኋቸዋል? መዝሙር ውስጥ እዚህ ይላችኋል? በጣም ጥሩ። ዛሬም በሌላ ታሪክ ደግሞ እንዳልኳችሁ የዳዊትን ቀጣይ ታሪክ ከተቀባ በኋላ ያለውን ታሪክ እነግራችኋለሁ። ከዛ በፊት ግን እግዚአብሔር ቃሉን ባርኮ እንዲያስተምረን እንጸልይ። አባታችን እግዚአብሔር ሆይ ስለምትወደንና ስለምታፈቅረን እናመሰግንሃለን። አንድ ልጅህን በመስቀል ላይ አሳልፈህ ስለሰጠህን በእርሱም ሞት እኛ ስለዳንን እናመሰግንሃለን። እግዚአብሔር አባት ቃልህን እንድንማር ስለፈቀድክልን እናመሰግንሃለን። አሁን ቃልህን ስንማር መንፈስ ቅዱስ በተለየ ሁኔታ ለልባችን እንዲያስተምረን እንድናስተውለውም እንዲረዳን ለሌሎችም እንድናስተላልፈው እንዲያግዘን እንጠይቅሃለን። ስለሰማሃን እናመሰግንሃለን። በጌታ በኢየሱስ ስም አሜን። እሺ ልጆች፣ በባለፈው ታሪካችን እግዚአብሔር ዳዊትን እንዴት እንደመረጠው ነግሬያችሁ ነበር አይደል? እግዚአብሔር ዳዊት እረኛ ሆኖ እያለ ያልተማረ የሚመስል ቢሆንም ግን መረጠው። ስለዚህ መንፈሱን በሱ ላይ አደረገ። ንጉስ እንዲሆን ፈልጎታል ማለት ነው። በዛሬው ታሪካችን ደግሞ ዳዊት በገና መቺው የሚል ታሪክ ነው የምነግራችሁ። ልጆች እናንተ ምን ችሎታ አላችሁ? የተለያየ ችሎታ ሊኖራችሁ ይችላል። አንዳንዶቻችሁ ስዕል መሳል ትችሉ ይሆናል። አንዳንዶቻችሁ ደግሞ መዝሙር መዘመር ትችሉ ይሆናል። አንዳንዶቻችሁ ደግሞ
ሌላ ስራ በቃ በትምህርታችሁ ጎበዝ መሆን ትችሉ ይሆናል። የተለያየ ነገር ሊኖር ይችላል። ልክ እንደዛው ዳዊት በገና መደርደር ያቀበል ነበር። በገና እንደምታውቁ ተስፋ አደርጋለሁ በሀገራችን በብዙ ቦታዎች ብዙ ሰዎች ይጫወቱታል። በተለይ በቤተ ክርስቲያን አካባቢ ምን ሆነ መሰላችሁ ልጆች? አንድ ጊዜ የእስራኤል ንጉሥ ሳኦል እግዚአብሔርን አልታዘዝም ብሎ በደለ። እግዚአብሔርን ስላልታዘዘ ደግሞ ምን ሆነ መሰላችሁ? የእግዚአብሔር መንፈስ ከሱ ራቀ። ልጆች እግዚአብሔርን ሳንታዘዝ ስንቀር የምናስተናግደው ሌላ መንፈስ ነው ማለት ነው። ስለዚህ ጭንቀት በውስጡ ሲኖር ይረብሻል፣ ቤተሰብን ይረብሻል፣ ብዙ ከባድ ነገር። ከዚህ የተነሳ በዙሪያው ያሉት ጠባቂዎቹ ይጨነቁ ነበር፣ አዘኑ። ያ ንጉስ ደህና የነበረው ንጉስ እግዚአብሔርን ካለመታዘዙ የተነሳ ጭንቀት ገጠመው። ከዛ አንድ ቀን ጠባቂዎቹ እነዚህ አብረውት የሚሰሩት ጠባቂዎቹ ምን አሉት መሰላችሁ? ልክ ጭንቀቱ ለቆት ሲረጋጋ ጠበቁና ንጉስ ሆይ አሉት። አቤት አላቸው። እንግዲህ አንተ እግዚአብሔርን ስላልታዘዝክ በሽታ ወደ አንተ መጥቶብሃል፣ ክፉ መንፈስ አግኝቶሃል። አሁን ግን ዛሬ እኛ እንድትሰማን እንፈልጋለን አሉት። ምንድነው የምሰማችሁ ሲላቸው፣ ይኸውልህ ይሄ ጭንቀትህ ህመም ሲነሳብህ እየመጣ ጥሩ አድርጎ በገና የሚጫወት ሰው ይፈለግና እዚህ ተቀምጦ አንተ ጭንቀት ሲነሳብህ በገና ይጫወትልህ፣ ክፉ መንፈሱም ሊተው ይችላል አሉት። የዚህ ጊዜ ንጉሱ ምን አላቸው? በቃሽ እንደሱ አላችሁ ካላችሁ እናንተው ራሳችሁ ፈልጉና አምጡ አላቸው ሲል በመሐከላቸው አንዱ ሰው ምን አለ መሰላችሁ? እኔ ግን አንድ ልጅ አውቃለሁ፣ እሴይ ቢባል አባት ያለው የእሴይ ልጅን ዳዊትን አውቃለሁ አለ። እና እሱ ምንድነው ሲባል እሱ በገናን ጥሩ አርጎ መጫወት ይችላል፣ ጥሩ ዘማሪ ነው፣ ጎበዝ ዘማሪ ነው፣ ደግሞ ጽኑ ኃያል ሰው ነው፣ በጣም ጎበዝ ሰው ነው። እግዚአብሔር ደግሞ ከሱ ጋር የሆነ ሰው ነው። መልኩን ብታዩት ደግሞ በጣም ያምራል፣ ብልህ ነው፣ በምንም ነገር በቃ በጣም መልካም ሰው ነው እና እሱ ይጠራልህ፣ እሱን ላክና አስጠራ አለው ሲለው ታዲያ ምን ችግር አለ አለና መልእክተኛ ወደ እሴይ ተላከ፣ ወደ አባቱ። ከዛ ወደ አባቱ ሄደና መልእክተኛው ንጉስ ልኮኝ ነው፣ ንጉስ ሳኦል ልኮኝ የመጣ ነው አሉት። ምን ብሎ? ልጅህን ዳዊትን ላክልኝ ብለዋል። የኔ ልጅ? እሺ ምን ችግር አለ አለና ቶሎ ብሎ ልጁን በልተነስ ብሎ ከበግ ከሚጠብቅበት አመጣ፣ ስጦታ አዘጋጀና በልቶሎ ብለ ወደ ንጉስ ሳኦል ሂዳለው። ከዛ ዳዊት ቶሎ ብሎ ያን ስጦታ ይዞ ወደ ንጉሱ ቤት ሄደ። ንጉስ ሳኦልም ሲያየው ወደደው። ከዛ እንደውም ይሄማ በቃ ጽኑ ኃያል ሰው አይደል እንዴ ያላችሁኝ፣ በቃ የኔም ጠባቂ ይሆናል ብሎ በቤት ውስጥ ጋሻ ጃግሬው ጠባቂው እንዲሆን አደረገው። ከዛ ንጉስ ሳኦል ያ ህመሙ ድንገት ይነሳበታል፣ የሚያስጨንቀው ነገር ይመጣል፣ ይጮሃል፣ ያስቸግራል። የዚያን ጊዜ ዳዊት በገናውን ያነሳና መዝሙር መዘመር ይጀምራል። እሱ ሲዘምር ያ መንፈስ ያ ክፉ መንፈስ ከሳኦል ላይ ጥሎ ይሄዳል። ዳዊት የሌለ ቀን፣ ዳዊት ያልዘመረ ቀን ግን ያ ክፉ መንፈስ ሳኦልን በጣም ያሰቃየዋል። ዳዊት ደግሞ እንደገና ይዘምራል። ዳዊት በዘመረም በገናውን በተጫወተ ጊዜ ደግሞ ያ ክፉ መንፈስ ከሱ ይርቃል። አያችሁ ልጆች፣ ሳኦል እግዚአብሔርን ስላልታዘዘ ክፉ መንፈስ አገኘው፣ አሰቃየ። ዳዊት ደግሞ እግዚአብሔርን ስለታዘዘና እግዚአብሔርን ስለሚወድ የእግዚአብሔር መንፈስ በላዩ ላይ ሆነ። ከዚህ የተነሳ እግዚአብሔር ከዳዊት ጋር አብሮ ነበረ። ሌላውን እንደውም በሱ ውስጥ ያለው ከመልካሙ መንፈስ የተነሳ የሚያስጨንቀውን የሳኦልን መንፈስ እንኳን እንዲለወጥ እንዲሄድ ያደርግ ነበረ። አያችሁ ልጆች፣
በልባችሁ ውስጥ የእግዚአብሔር መንፈስ ሲኖር እግዚአብሔር የሰጣችሁን ችሎታ ለሱ ክብር ስትጠቀሙበት ክፉ መንፈስ ከሌሎችም ከናንተም አካባቢ ፈጽሞ ይርቃል ማለት ነው። እንደዛ ካልሆነ ግን የመታዘዝ መንፈስ በውስጣችሁ ከሌለ ግን ልክ እንደ ሳኦል ክፉ ነገር ሊያገኛችሁ ይችላል። የትኛውን ነው እናንተ የምትመርጡት? መጽሐፍ ቅዱስ በኤፌሶን ምዕራፍ 5 ቁጥር 18 ላይ ምን ይላል መሰላችሁ? መንፈስ ይሙላባችሁ ይላል። ስለዚህ በልባችን ውስጥ ሊሞላ የሚገባው ማን ነው? የእግዚአብሔር ቅዱስ መንፈስ። ምርጫችሁ የእግዚአብሔር መንፈስ እንደሆነ እርግጠኛ ነኝ። ስለዚህ ልጆች ሁሉ ጊዜ የእግዚአብሔር መንፈስ በእናንተ ውስጥ እንዲሆን ከፈለጋችሁ ልክ እንደ ዳዊት እግዚአብሔርን የምትፈልጉ ለእግዚአብሔር የምትዘምሩና ወደ እግዚአብሔር የምትጠጉ መሆን አለባችሁ። ያላችሁንም ችሎታ የእግዚአብሔርን ስራ ለመስራት ተጠቀሙበት። ይህን እንድታደርጉ እግዚአብሔር ይርዳችሁ። ባለፈው አንድ መዝሙር ዘምሬላችሁ ነበር አይደል? ከሱ የቀጠለውን እሱንና ከሱ የቀጠለውን መዝሙር ዛሬም ደግሜ ዘምርላችኋለሁ። በመዝሙሩ እንደምትደሰቱ ተስፋ አድርጋለሁ። ደግማችሁ እናንተም እያዳመጣችሁ ዘምሩት እንደምትችሉት ተስፋ አድርጋለሁኝ። ዳዊት ትንሹ እረኛ በሜዳ ላይ የሚውለው እግዚአብሔር ግን ንጉሥ አድርጎ ለራሱ ስራ መረጠው። ዳዊት ትንሹ እረኛ በሜዳ ላይ የሚውለው እግዚአብሔር ግን ንጉሥ አድርጎ ለራሱ ስራ መረጠው። ዳዊት ጽኑ ኃያል ሰው መልኩም በጣም ያማረው በነገርም ብልህ ነው እግዚአብሔር ከእርሱ ጋር ነው። ዳዊት ጽኑ ኃያል ሰው መልኩም በጣም ያማረው በነገርም ብልህ ነው እግዚአብሔር ከሱ ጋር ነው። ልጆች እንደ ዳዊት ጽኑ ኃያል ሰው ለመሆን እግዚአብሔርን ወደ ልባችሁ ጋብዙት። ደግሞም በነገር ሁሉ ብልህ እንዲያደርጋችሁ ለምኑት። እንዲህ ካረጋችሁ እግዚአብሔር ከእናንተ ጋር ይሆናል። እግዚአብሔር ይባርካችሁ። ታዲያ ልጆች እንዴት ነበር? ወደዳችሁት አይደለ? እኔም በጣም ነው ወደድኩት። አሁን ደግሞ መሰናበቻ ሰዓታችን ደርሷል ማለት ነው። እስካሁን አብራችሁን ስለቆያችሁ በጣም እናመሰግናለን። ነገር ግን በዚህ ፕሮግራም ላይ መሳተፍ እንዲሁም ደግሞ ሀሳብ መስጠት የምትፈልጉ ካላችሁ ከታች በሚገኘው ቁጥር ላይ መጻፍ ወይም ደግሞ መደወል ትችላላችሁ። እስከ ሳምንት መልካም ጊዜ